ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ በየዕለቱ መረጃዎችን የሚያስተላልፍላችሁ ጣም ሚዲያ ነው። በጣም ሚዲያ የተለያዩ የመዝናኛና ቁም ነገር አዘል መረጃዎችን ወደ እናንተ ይዞላችሁ ይመጣል። ዛሬ 3 መሰረታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ለቻናላችን አዲስ ስለሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቆይታ እንድታደርጉ እንጋብዛለን። አብራችሁን ሁኑ። የሚገነቡ የኮንዶሚኒየም ቤቶች በአዲሱ ዋጋ መሰረት ከፍ ለደሃ እንደማይሆኑ አንዳንድ የተመዘገቡ ነዋሪዎች ተናገሩ። በ1997 እና በ2005 የተመዘገቡ እንግዲህ ለዝቅተኛ ገቢ ነዋሪዎች ተብሎ የተመዘገቡበት ኮንዶሚኒየም ዋጋ ዛሬ ላይ በሚሊዮኖች ሆኗል። እኛ አቅማችን አይችልም ሲሉ ካሁኑ አስተያየታቸውን እየሰጡ ነው። እንግዲህ ባለፈው 3 ወር አካባቢ የዋጋ ማሻሻያ ከተማ አስተዳደሩ ማድረጉ ይታወቃል። ይሄውም ለ1090 እና ለ2080 39000 በካሬ እንዳደረገ ከዚህ በፊት መረጃውን ነግረናችሁ ነበረ። 40 በ60 ደግሞ 42000 በካሬ እንደነበረ ወይም ማሻሻያ እንዳደረገ መረጃውን ወደ እናንተ አስተላልፈን ነበረ። ይሄ ምክንያት የሆነው ደግሞ የኮንስትራክሽን እቃዎችና የፊኒሺንግ ማቴሪያል አጠቃላይ ዋጋ መጨመርና የዶላር ምንዛሬ የኢትዮጵያ የብር ዋጋ መቀነስ አንዱ ምክንያት እንደነበረ የቤቶች ልማትና ኮርፖሬሽን በጋራ በሰጡት መግለጫ የሚታወቅ ነው። በዚህም መሰረት ለእያንዳንዱ ዋጋ እዚህ ምስሉ ላይ አሳያ እንደምታዩት በእያንዳንዱ ስቱዲዮ ወደ 37 ካሬ በአማካኝ ይሆናል። ባለ 1 መኝታ በአማካኝ 55 ካሬ አካባቢ ነው። ባለ 2 መኝታ 64 ካሬ አማካኝ እንግዲህ አማካኝ ስላችሁ ባለ 2 መኝታ ሆኖ 57 አለ 64 አለ 70 ድረስ የሚደርሱ አሉ። ግን በአማካኝ 64 ብለን ይዘነዋል። ባለ 3 መኝታ እንደምታዩት 75 አካባቢ ነው። አማካኝ ነው። ይሄ ትክክል ማለት እንደ ሳይቱና እንደ አካባቢው የሚለያይ መሆኑን ከግንዛቤ ውስጥ በማስገባት የነዚህ ዋጋ ሲሰላ ምን ያህል ነው የ20 በ80 የ10 በ90 በዋጋ ደረጃ ምን ያህል ነው የሚለውን እያየን እንሄዳለን ማለት ነው። እንደምታዩት ሰንጠረዡ ላይ እያንዳንዱ ዋጋ በካሬ ስታባዙት እንግዲህ 10 በ90 እና 20 በ80 ዋጋው አሁን ላይ ያለው ለምሳሌ በልማት ተነሾች እና አንዳንድ የመንግስት አካላት ቤት ሲሰጣቸው ወይም ተጠቃሚ ሲሆኑ የሚሰጣቸው የውል ዋጋ በአሁኑ ሰዓት 39000 ነው በካሬ። ይሄንን በየካሬው ወይም ባለ 1 መኝታ በስቱዲዮ ባለ 2 መኝታ ባለ 3 መኝታ እያላችሁ ስታባዙት ይሄው እንደሚከተለው ይሆናል። የዚህ 40% ምን ያህል ነው? ለምሳሌ በዚህ ዓመት እንግዲህ እስከ 100,000 ቤቶች ለነዋሪዎች እንሰጣለን የሚል ከተማ አስተዳደሩ እየሰራ እንደሆነ ይታወቃል። በእርግጥ በዚህ ዙሪያ በተለያየ ጊዜ መረጃዎችን ሰርተናል። ስለዚህ ቤት ውል ስትይዙ ቅድሚያ ክፍያው ለ20/80 20% መከፈል አለበት፣ ለ10/90 10% መከፈል አለበት። እንዲሁም ለ40/60 ደግሞ 40% የቤቱን አጠቃላይ ዋጋ መከፈል አለበት ማለት ነው። በዚህ መሰረት ሂሳቡ ሲሰራ እንደሚከተለው በሰንጠረዥ አቅርቤላችኋለሁ። እሱን ተከታትለን የምንመለስ ይሆናል ማለት ነው።
ከቤቶች መረጃ እና የቤቶችን ዋጋ አሁን ላይ ያለውን ዋጋ መሰረት በማድረግ ያቀረብነውን መረጃ ተከታትለን ተመልሰናል። አሁን ደግሞ ወደ ሌሎች መረጃዎች እንሄዳለን። እንግዲህ አንደኛው በተከታታይ ስንዘግበው የነበረው የጡረተኞች የኑሮ ሁኔታ በጣም አሳሳቢ ላይ ነው ያለ የሚል ነበረ። እሱን ለማሻሻል መንግስት ብዙ ጥያቄዎች በግል የማህበራዊ ዋስትና በኩል በመንግስትም በኩል አንዳንድ የሰብአዊ መብት ተቆርቋሪዎች ሲጠይቁት የነበሩት ለሀገር ባለውለታ የሆኑ ግለሰቦች በጡረታ ማነስ ምክንያት ኑሯቸውን መኖር አልችል ብለው እንግዲህ መቄዶንያና ሌሎች መሰል ድርጅቶች እየገቡ ነው የሚል ዘገባዎች ከዚህ በፊት ተሰርተው ነበረ። አሁን ላይ ግን መንግስት በትኩረት አይቶት ጥናት ሰርቶ የመጨረሻ የጣሪያ ወይም የደሞዝ ስኬሉን እየሰራ መሆኑ ተነግሯል። ይሄ አስደሳች መረጃ ነው። እንግዲህ ጥር ላይ በይፋ ይነገራል የሚል መረጃ ወጥቷል። እሱን እንግዲህ መሰረት አድርገው ጡረተኞች የተሻለ ገቢ ምንጭ እንዲያገኙና የቀሪ እድሜያቸውን ለሀገራቸው ባበረከቱት መሰረት ሀገር ደግሞ ለነሱ እንድትከፍላቸው የሚያደርግ ነው ሲሉ እንግዲህ ባለሙያዎች ተናግረዋል። እሱን በቀጣይ የምናየው ይሆናል። ምን ያህል ይጨምራቸዋል የሚለውን በቀጣይ መረጃዎችን እየተከታተልን ወደ እናንተ የምናቀርብ ይሆናል። በሌላ መረጃ የጤና መድህን ባለሀብቶችን እያስገደደ ነው የሚል መረጃ ሰሞኑን ወጥቷል። ይሄ የሆነበት ምክንያት ግብር ሲከፍሉ ባለሀብቶች የጤና መድህን ከ2 እስከ 3% ከግብሩ ጋር አብረው እንዲያዋጡ የሚለው አዲሱ ማሻሻያ ተግባራዊ በመሆኑ ምክንያት እያማረሩ መሆኑ ተነግሯል። ይሄ ህግ በጣም ቆይቷል። ከወጣ መመሪያው ቆይቷል። በአዋጅም ከጸደቀ 6 ዓመት በላይ ሆኖታል። ነገር ግን ተግባራዊ የተደረገው ባለፈው ዓመት ጀምሮ በመሆኑ አሁን ላይ የሚነሱ ጥያቄዎች አንድ ሰው በሚስቱና በራሱም ስም ሊሆን ይችላል፣ 2 እና 3 ካምፓኒዎች ሊኖሩት ይችላል። የነዚያን ታክስ ሲሰበስብ በሁሉም ለእያንዳንዳቸው የጤና መድህን መክፈል የለበትም በሚል መከራከሪያ ሀሳቦች ይነሳሉ። ይሄንን ደግሞ መንግስት ድርጅቶች በራሳቸው ኮንትሪቢዩት ማድረግ አለባቸው በሚል ክርክር አለ። ግን የአንድ ድርጅት ወይም የአንድ ሰው ዋና አላማ የጤና መድህን ከሆነ ያ ሰው ነው የሚታከምበት፣ የሱ ፋሚሊ ነው የሚታከምበትና 3-4 ድርጅት ስላለው 3-4 ጊዜ መክፈል የለበትም። ይሄ ከጤና የመድህን ባህሪ እና የጤና መድህን አሰራር ስርዓት ጋር አብሮ የማይሄድ ነው ሲሉ ተናግረዋል። በሌላ መረጃ እንግዲህ የመንግስት ሰራተኞች ፐርፎርማንሳቸው እየታየ ምደባ እንደሚካሄድና የከተማ አስተዳደሩም የፌዴራል ተቋማትም በአዲስ አበባ በተለይ ህዝቡን ብሔር ብሔረሰቦችን የሚመስል ተቋም መገንባት አለብን እያሉ ሲናገሩ ሰምተናል። ብዙዎቻችሁ ይሄ መረጃም አላችሁ። አሁን ላይ ግን ይሄ ቻሌንጅ እየገጠመው ነው። ሙያን እንደ ሙያ እንጂ በብሔርና በተለያዩ ምድብ ውስጥ ማስገባት ተገቢ አይደለም በሚል ተቃውሞ እያሰማ ነው። እስካሁን ኢምፕሊመንት ማድረግ አልተቻለም። ይሄ ቻሌንጅ እንደገጠመው መንግስትም ተናግሯል። ስልጠናዎችን የግንዛቤ ስልጠናዎችን እየሰጠን ነው፣ መመሪያዎችን ወደ ታች ለማውረድ እየሰራን ነው ብሏል መንግስት። ሆኖም ግን የብሔርና ሌሎች ግንኙነቶች አስቸጋሪ መሆናቸው እየተነገረ ነው። ውድ የቻናላችን ቤተሰቦች እንግዲህ አጠር ያሉ መረጃዎች ይህንን ይመስሉ ነበር። በሌላ መረጃ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።